ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሚ ዛሬም በሌላ ቪዲዮ መጥቻለሁ ወደ እናንተ ማለት ነው። የዛሬው ቪዲዮ እንግዲህ የሚያሳዝን ነው። ደስ የሚል ነገር አይደለም። እውነት ለመናገር በፊት ያሉ ነገሮች እስከዛሬ መብት ያላገኙበት ነገሮች እየተባባሱ የሄዱበት ሩታ ዛሬ በጣም በሚያሳዝን ሁኔታ የሚያሳዝን አይነት ውሳኔ ወስናለች። ውሳኔዋ ሰላማዊ ህይወት መኖር እንዳቃታት የሚያሳይ ቪዲዮ ነው እንግዲህ ይዛ የመጣችው ዛሬ ማለት ነውና ለቤተሰቦቿ ስትል ለቤተሰቦቿ ሰላም ስትል ለቤተሰቦቿ ክብር ስትል ከቤተሰቦቿ ጋር ወጥታ ወደ ቤቷ ለመሄድ ወስናለች ማለት ነው። ጥሩ የአራስ ጊዜነትን አላሳለፈችም። አራስነት ማለት በጣም ከባድ ነው። በእርግጠኝነት እናንተ ከኔ በላይ ታውቃላችሁ። አራስነት እንግዲህ መውለድ ማለት ከምንም በላይ ከ9 ወር ከመሸከም በላይ መውለድ በጣም ከባድ ሰውነት ላይ የሚፈጥረው ተጽዕኖ አለና እሱን እንኳን ሳትጠገን ዛሬ ግን በእነ አብርሃም ስራ ማለት ነው በእነ አብርሃምና በጓደኞቹ ስራ ስላችሁ እንደው ጥሩ ስራ ሳይሆን ህይወቷን በመበጥበጥ ማለት ነው ቤተሰቦቿ በእኔ ምክንያት እንዳይበጠበጡ ስትል እንግዲህ ዛሬ ከቤት ለመውጣት ወስናለች ማለት ነው። ሻንጣዋን ይዛ ወጥታለች። እንግዲህ ወደ አዲስ አበባ ልትመለስ ማለት ነው። ገና እንግዲህ 1 ወር ከምናምን አካባቢ ነው እንግዲህ ልጃቸው ከተወለደ ይሄ ልጅ ይዛ ብቻዋን መታ አራስነት የሚባለው ነገር ከዚህም ፊትም አላየችም። አሁን ደግሞ የባሰ ነገር ማለት ነውና ሴት ልጅ ደግሞ እንደወለደች በአራስነቷ ካልተጠገነች ከባድ ነው እውነት ለመናገር ማለት ነው። የሚፈጥርባት ሁሌም አብሯት ነው የሚቀጥለውና ህመሙ ሁሉ ነገሩ ማለት ነው። ስለዚህ ዛሬ አብርሃም ከጎኗ ሆኖ እሷ መጠገን ባለባት ሰዓት እሱ ግን እንደ ጠላት ማለት ይቻላል እሷን በዚህ ልክ ማሰቃየት ለምን እንዳስፈለገ ባላቅም ዞሮ ደስ የማይሉ ነገሮች ናቸው። የእሷን ውሳኔዎች እንሰማለን። እናትየዋም ይመጣሉ እንግዲህ እህቷም ትመጣለች እና የእሷን ውሳኔ ይቀበላሉ አይቀበሉም እሱን የምናየው ጉዳይ ይሆናል። ግን ሩታ ያነሳቻቸውን ልትወጣበት ያሰበችበትን ምክንያቶች አስቀምጣለች። ምክንያቶቹን እናያለን ማለት ነው። ቤተሰቦች እስቲ እናንተ የተሰማችሁን ስሜት ምን ተሰማችሁ? የተሰማችሁን ስሜት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ ያደረጋችሁ ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ቪዲዮን ሀሳብ እንስጥበት። እንግዲህ ዛሬ ከልጄ ጋር መጥቼ የላችኋለሁ ማለት ነው። ጎረምሳዬ ጎርምሶልኛል፣ አድጎልኛል። ተመስገን እንኳን አደገልሽ። እኛ የምንፈልገው እሱን ነው። በነገራችን ላይ ሩታ ፊት ላይ እንደው እውነት ለመናገር ከአሁን በኋላ ሳቅ እናጣለን ብዬ አላስብም። እውነት ለመናገር ማለት ነው። ምንም ችግሮች ቢኖር እንኳን ሳቋ ሙሉ በሙሉ ይጠፋል ብለን አናስብም። ምክንያቱም የሳቋ ምንጭ ልጇ ነው በዚህ ሰዓት ላይ ማለት ነው። እና አብርሃም ምናልባት እንደ በፊቱ እኔን ካላገኘች መኖር አትችልም ሩታ ብለህ አስበህ ከሆነ ተሸውደሃል። በቃ ምንም እንዳታስብ እንደዛ ብለህ። ፈጣሪ የተመሰገነ ይሁን። አሜን። እንግዲህ ዛሬ እንደምታዩት ሻንጣይን ሸክፌ ነው የመጣሁት። እዚህ ያለኝን ቆይታ ጨርሻለሁኝ። ምንም አሁን እንግዲህ የሚያልቅ አይደለም የእሷ ቆይታ ገና ነች። ገብቷችኋል? ታውቃላችሁ ቤተሰቦች ቅርብ ጊዜ ነው የወለደችው። የአራስነት ጊዜ ደግሞ ማለት ቢያንስ በትንሿ እንኳን 3 ወር ማለት ነው። 3 ወር እንኳን ቢያንስ ሰውነት አያገግምም። በዛ ደረጃ ራሱ ማለት ለማገገም ራሱ ረጅም ይወስዳል። ግን ቢያንስ ማለት 3 ወር እንኳን ብትቆይ ትንሽ ይሻላል። አሁን ግን ገና ወር ከምናምን በዚህ ላይ አንድም እረፍት የሚባል ነገር የለም። እናትየዋም ሲሉ ነበረ እየመጡ ሲበጠብጧት ልጆች ማለት አብርሃም መጥቶ ይበጠብጣል፣ ሌሎች መጥቶ ይበጠብጣሉ። ለዚህ ሁሉ እንግዲህ አብርሃም ተጠያቂ ነው ማለት ነው። ምክንያቱም ባለቤቱ ያከበረው ነው ሌላ ሰው ሊያከብር የሚችለው ማለት ነውና አብርሃም ያረከሰው ማንም ሊያከብርለት አይችልም። እንደዛ አይነት ነገር ነው የተፈጠረውና እሷ ላይ በጣም ነው እውነት ደስ የማይል ነገር ሲያደርግ የቆየው ማለት ነውና አሁንም እሱ ያው ተመችቶታል። ሌላ ህይወት ውስጥ ነው ያለው ማለት ነው። በዚህ ሰዓት ላይ ቢሾፍቱ ኩሪፍቱ ላይ ሌላ ታሪክ ውስጥ ነው ያለው እሱ። በጣም ደስ የማይል ነገር ማለት ነው።
እንደኔ አስተሳሰብ ማለት ነው። ምክንያቱም ጠንከር ያለሁኝ በጣም ጥሩ ሁኔታ ላይ ነው ያለሁት። ልጄም ጠንክሯል። ስለዚህ ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም። እናትነት ደግሞ በጣም ደስ ይላል። በጣም በብዙ ነገር ማለት ነው። መባረክ ነው። በቃ ደስ የእውነት ነው። መባረክ ነው ማለት እግዚአብሔር የሰጠውን ፍሬ መቀበል በኃላፊነት እግዚአብሔር እናንተን አምኖ ሰጥቷችሁ እናንተ ተቀብላችሁ እውነት ለመናገር በጣም መባረክ ነው። እውነት ለመናገር ልክ ናት። ብቻ እናትነት ከፈተና ጋር ባይሆን ደግሞ ደስ ይላል። ማለት ከፈተና ጋር ስላችሁ የኔ በምትሉት ሰው ደግሞ እናትነት ባይፈተን ጥሩ ነው ብዬ አስባለሁ። የሚል ነገር አለው። ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም። በብዙ ነገር ቤተሰቦቼ ምንም ነገር አልተናገሩም እስከዛሬ ድረስ። በእኔ የተነሳ ብዙ ማይሆን ነገሮች እዚህ ግቢ ውስጥ ተፈጥረዋልና እነዛም ነገሮች ማብቃት አለባቸው። ከባችሁ እንግዲህ ይሄ ትልቅ ብስለትን ይጠይቃል። በዚህ ልክ እሷ አስባ ቤተሰቦች አልተናገሩም፣ እስካሁን አይናገሩም። ቤተሰብ ማለት ነው። ምክንያቱም ልጃቸውን ነው የሚያስቡት። ዛሬ የሚፈጠሩ ግርግሮችን አሉ። እነዚህ ግርግሮች ነገ ይጠፋሉ። ገብቷቸዋል። የእሷ ደህንነት፣ የእሷ ሰላም፣ የእሷ ጤንነት ግን ወሳኝ ነው፣ መጠበቅ መቻል አለበት። ገብቷቸዋል አይደለ? ሳይኮሎጂካሊ መጠበቅ መቻል አለበት። ቤተሰቦች ናቸው ደግሞ ማለት ነው። እና ለዛም ነው እንግዲህ ችለው ነገሩ ሳይታይ ቀርቶ አይደለም። በደንብ ያያሉ፣ የሚሆነውን ነገር በደንብ ያያሉ። ምናልባት እነሱ አሳቻ ሰዓትን እየጠበቁ ቢመጡም እንኳን በእርግጠኝነት ያያሉ እየሆነ ያለውን ነገር እና በቪዲዮ ያያሉ ምናምን። ግን እሷ እንዳትገባቸዋል እንዳትሸማቀቅ፣ እንደገና ደግሞ ሌላ ነገር እንዳታስብ ማለት ነው። በዚህ ሁኔታ ላይ በነበረችበት ሁኔታ ላይ ሌላ ችግር እሷ ላይ ላለመጨመር ነው እንጂ ሳያውቁት ቀርቶ አይደለም፣ እውነት ለመናገር ማለት ነው። ስለዚህ እሷም ታውቃለች፣ ልቧ ያውቃል፣ እያወቁ ለእሷ ብለው እንደሆነ። ስለዚህ ለዚህ ነው ያልተደፈረ ግቢ እሷ በመምጣቷ በእሷ ምክንያት ተደፈረ፣ በእኔ ምክንያት ተደፈረ ነው እያለች ያለችው። እና ሲሆን አብርሃም ይህን ግቢ ነበር ማክበርም ማስከበርም ነበረበት። ገብቷችኋል አይደለ? ሴት ልጅ ሲኖራችሁ ባሏ ማለት ነው ልጃችሁ ነው አይደለ? እናንተንም አስከብሮ ራሱን ማስከብሮ እናንተንም የሚያስከብር ትዳሩን የሚያስከብር የእሷንም የእሱን ቤተሰቦች የሚያስከብር መሆን ነበረበት። ግን ለመሆን አልታደለም። ክብር የሚባለውን ነገር አልገባውም ማለት ነው አብርሃም። እና አስቸጋሪ ነው። እየተረበሸም ስለሆነ ቤተሰብም አልተናገሩም። በእርግጥ እንደዚህ ነው ብለው ምንም አላሉኝም እስካሁን ባለው። ምክንያቱም ያው ልጃቸው ነኝ፣ ምንም አይሉኝም። ተከብሮ በኖሩበት ሰፈር ተከብሮ በኖሩበት አካባቢ ግቢ በር እየተከፈተ ብዙ ግቢ ውስጥ የማይሆን ነገሮች ተፈጥረዋልና ደግነቱ በቃ ማለት የሆነ አጋጣሚዎች አሉ የማይኖሩበት። እንደዚህ አይነት ነገር የሚፈጠረው እነሱ ሳይኖሩ ነውና የሚገርማችሁ ነገር እነሱ መኖር አለመኖሩ ብቻ ሳይሆን ይሄን አንደኛ ማለት ነው ምን አለ መሰላችሁ የከሌ ግቢ ተደፈረ ማለት ራሱ ከማህበረሰባችን ጋር ራሱ ለመኖር ከባድ ነው። የከሌ ልጅ እንደዚህ ያደረገ እኮ የከሌ እኮ የልጁ አባል እንደዚህ ግቢው መጥቶ እኮ ግቢያቸውን እየበጠበጠ ምናምን ሲባል ለቤተሰብ እንኳን ከባድ ነገር ነው እውነት ለመናገር ማለት ነውና ደስ አይልም እየሆነ ያለው ማለት ነው። በጣም የሚገርማችሁ ነገር እኔ አብርሃም ብቻ አይደለም እኮ በአብርሃም ዙሪያ ያሉ ሁሉ እየመጡ እንኳን እንደዚህ ሲያደርጉ እሱ ያድርግ፣ እሱ በሱ ዙሪያ ያሉትን እንኳን ማስቆም አልቻለም። ገብቷቸዋል። እሱ ይመጣል፣ ሌሎቹን ይልካል። በጣም በቃ የሚያስጠላ ነገር ማለት ነው። አያችሁ፣ ያ ነገር ኖረው ቢሆን ኖሮ ምን ያህል ሊረበሹ እንደሚችሉ ሳስብ በጣም ይሰማኛል አሁንና ያ ነገር እንዲቀጥል አልፈልግም። እኔም ከዚህ በላይ እነሱንም ማስጨነቅ የተገቢ ነው ብዬ አላስብም። ያው እንግዲህ እየመጡ ነው። ቤተሰቧ እህቷና እናቷ እየመጡ ነው። ሀሳቡን ይቀበላታል ወይ የምናየው ጉዳይ ይሆናል። ምንም ቢሆን ልጅ ነች። ምንም አይነት ነገር ቢሰማትም እሷ ያሰበችው መልካም ነገር ቢሆንም ለነሱ በማሰብ ቢሆንም እነሱ ደግሞ ይሄንን ደግሞ በደንብ ይረዱታል ብዬ አስባለሁ። ሀሳቧን ሳይቀበል ወደ ቤት ይመልሷታል የሚል እምነት አለ። ምክንያቱም ገና ስለሆነች በዚህን ሰዓት ላይ ተለቀቀች ማለት በጣም ነው የምትጎዳው እውነት ለመናገር ማለት ነው። ገብቷችኋል። እንደ እናት የሚሆን አለ ብዬ ስለማላስብ ማለት ነው። ሻንጣ ልጅ ሻንጣ ወደ ላይ ነው የተሰበሰበው። ሻንጣው ወደ መጣበት
ምን አጠፋው? ወደ መጣሁበት ማለት ወደ መጣሁበት ወደ አዲስ አበባ ነው ወይስ ወደ መጣሁበት ወደ ነበርኩበት ያለሽ አዱዬ? ማዘር ጠፋ እማ አትኮሳተሪ ማለት ባይኮሳተሩ ነው የሚገርመኝ ማለት ነው። ባይኮሳተሩ ነው የሚገርመኝ የምር። ምክንያቱም እነሱ እኮ አንቺን ብለው ነው ሩታዬ ያን ሁሉ ነገር ተቋቁሞ ማለት ነው እያዩ ባላየ በመምሰል ምናምን ነገር ለአንቺ ብለው ነው አንቺን አስበው ነው። እና ቤተሰብ እንግዲህ እንደዚህ ነው የሚያስበው። ገብቷቸዋል። ከሚሆነው ነገር ይልቅ ለእናንተ ነው ቅድሚያ የሚሰጡት። በቃ አሁን ጠንክር ያለውኝ እኮ እናንተንም ማስቸገር አስፈላጊ ነው ብዬ አላስብም። እድግዬ መጠንከር አሁን የጠነከርሽ መስሎች ሊሆን ይችላል ባይዘው ማለት ነው። ግን ስሜቱን የምታውቂው በኋላ ነው። ምክንያቱም እኛ እናውቃለን እናቶቻችን ላይ ምን እንደተፈጠረ እናውቃለን። እና ምንም ወገባቸው እንኳን ሳይጠነክር ብድግ ብለው ስራ በመስራት ምን በማለት ዛሬ ገና ማለት ነው እኔ እንጃ በቃ ሁሌ ወገቤን እያሉ ምናምን ነገር በጣም ከባድ ነው እውነት። ወጣን ምን ማለት ነው? አይ አይደለም አልወጣችሁም እናንተማ። ግን ደግሞ በቃ እንዴ በቃኝ እኔ ጠነከርኩ እኮ። ምንድን ነው የምጠነክሪው? ለራስሽ ይመስልሻል፣ ለኛ ደግሞ ገና ነሽ። አሁን አይደል እንዴ አረፍኩ እኮ እድግዬ። አሁን አይደለ ወይ ምግብ መብላት ሲጀመርሽው? እንግዲህ ምግብ አራስነት ቤት እንግዲህ ብዙ ጊዜ አይበላም ነው የሚሉት አይደለ? መብላት በጣም ያቅታቸዋል። እንግዲህ እየቆየ ነው አፕታይት ራሱ መቀበል የሚጀምረው ማለት ነው። ስለዚህ ገና መብላት ስትጀምር እሷ ልውጣ አለች ማለት ነው። ወደ አይደለም የአብርሃም ስራ ነው። ያም ሲመጣ ውጪ ሲላት ያም ሲመጣ ምን ሲል ዝም ብሎ የእሷን ሞራል ለመጠበቅ ብዬ ነው። አያችሁ አይደል? ራስ ደንቡ አይደለም ወጉም አይደለም። አያችሁ አይደል? ለእሷ ሞራል ተብሎ ዝም የተባለው ማለት ነው። ራስ 40 ቀን እስከሚሞላት ሽፍን ብላ ክትት ብላ በቃ እሷ ግን 40 ቀን ሳይሞላት ወልዳ ምንም ያህል ቀን ሳትቆይ ያም ይመጣል ይጠራታል። ግቢ ውስጥ አንዴ ውጭ ይጠሯታል፣ ይነዘንዛታል። ያም ይመጣል እንደዛው ማለት ነው። ስለዚህ አራስነት የተባለውን ነገር የለም ማለት ነው። አያችሁ አይደል? መተኛት ነበረባት። ሲጨቀጭቃት ያም ሲመጣ እንዲህ ሲላት ሰላም አጣች፣ አልተኛች፣ እረፍት አላደረገች። ያ ራስ እኮ ወጉ እንዲህ አይደለም። አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው? ትንሽ ለኔም ብታስቢ ጥሩ ነው። አዎ እንግዲህ እናቶች የሚገርማችሁ ነገር በቃ አንደኛ ዛሬን ጥሩ ነገር አድርገው ነገ የማይጸጸቱበትን ነገር ማድረግ ነው የሚፈልጉት። ገብቷችኋል? እሳቸው ጋር መታ ወልዳለች ሩታ ማለት ነው። ዛሬ እሳቸው በጥሩ ሁኔታ እያረሷት እሷ ጥላ ብትሄድና ብትታመም ለእሳቸው በጣም ከባድ ነው። ገብቷችኋል? ያኔ በደንብ ይዤ አስቀርቼ ባርሳት ኖሮ ይሄ ሁሉ ነገር አይፈጠርም ነበር፣ ልጄ እንዲያቱንም ነበር ምናምን ብሎ ሌላ ጸጸት ውስጥ ነው የሚገቡትና አንቺ አንደርስታንድ አድርጊያቸው፣ ነገሮቹን ብትረሻቸው ይሻላል። የአብርሃም ጉዳይ በጣም አሳሳቢ ጉዳይ ነው። እሱን ብትረሹ ይሻላል እውነት ለመናገር ማለት ነው። እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም። ውጡ። ምን ጎደለብሽ? እስቲ እኔ ምንም ጎልኝ አይደለም። እና ቀላል ነገር አደረግሽው እንዴ? ያንን ቀን ያቺን የጭንቋን ቀን የ9 ወሩ ሸክም እንዳለ ሆኖ ያቺ ቀን ያቺ ሰዓት እንደ ቀልድ አየሻት፣ እንደ ቀልድ። እውነት ለመናገር አይደለም ለወለዱ እናቶች ላየነው ራሱ ለኛ ራሱ ይከብደናል። ያቺ ቀን ጭንቀቷ በጣም እውነት ለመናገር እኔ ስሜቱን ስለማቀው ማለት ነው። ስሜቱን ስለማቀው ስላችሁ ባለቤቴ ስትወልድ ሁለቴም ስትወልድ አጠገቧ ስለነበርኩ ያለውን ስሜት አውቀዋለሁና እኔ እንጃ ከባድ ነው እውነት ለመናገር ማለት ነው። በማየው ነገር እናንተም እዚህ መረባሽ አለባችሁ ብዬ አላስብም። እኔ በእኔ ምክንያት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን እኔም ይሰማኛል እኮ። እውነት ነው። በደንብ ነው የሚሰማሽ። ስሜቱ በደንብ በእርግጠኝነት ይገባቸዋል እነሱ ማለት ነው። ስለገባቸውም ነው ዝም ያሉሽ ማለት ነው እስከዛሬ ራሱና መረጋጋቱ ግን ወሳኝነት አለው። ጎሽ ለልጇ ስትል ተወጋች አሉ የሚባል አባባል አለ። አየሽ አይደለ? ለአንቺ ሲሉ የሆነውን ነገር ሁሉ እያዩ ዝም ብለዋል ማለት ነው። ለአንቺ ሲሉ ማለት ነው፣ ለልጃቸው ሲሉ። ስለዚህ ይህንን መረዳት መቻል አለብሽ። አሁን ግን ሄዳለሁ እንዲሆናለሁ የምትይውን ነገር ስነ ስርዓት
ከፍ ዝቅ አድርገን እኮ ማስወጣት አንድም ሰው ድራሹ እዚች ቤት እንዳይደርስ ማድረግ እንችላለን። ግን ይከፋሻል በሚል ያንቺ ሞራል እንጂ ይሄን ያህል ደግሞ አንቺ እነሱ መተው ግቢ እየረበሹ ነው ብለሽ ሞራልሽ መሰማትሽ ሞራልሽ መነካቱን ብናቅ እስከዚህም ድረስ አይሄዱም ነበር። ማንም አይገባም ነበር። አያችሁ አይደለ? እሷን በሌላ አንግል ታስባለች፣ እነሱም በሌላ አንግል ያስባሉ። አልተገናኙም ነበር። አያችሁ፣ መነጋገር ያስፈልግ ነበር። ብዙ ጊዜ በቃ እንደዚህ እንዳታረጉ ብዬ ምናምን ተናግሬያለሁ። ግን የሚሰሙ ፍጥረት ቢሆኑ ኖሮ ያቆሙ ነበረ። ቤትም ግቢም ረበሽን ብለው የማሰብ ችሎታ ካላቸው ያስቡ። አይ ትልቅ ሰው እኮ እውነት በቃ አያችሁ አይደል? ብስለታቸው በቃ በራሳቸው ጭንቅላት ይሄንን ማሰብ መቻል አለባቸው። ይሄ ጭንቅላታቸው ማሰብ መቻል አለበት። ይሄንን ነው። እሷ ግን አትሄድም። እሺ ማለት ግን አትሄድም። ትዳር ይዘሽ ብትወጪም እኮ መሰረትሽ እናት አባት ነው። የኔን ቃል ማክበር ግድ ይልሻል። ግድ ነው። በቃ እናቴ አይሆንም ብላኛለች። ምንም አይደለም እኮማ በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዢ ትገቢ። እንግዲህ ማዘር በጣም አምረዋል። እውነታቸውን ነው። አይናቸው እያየ መልቀቅ የለባቸውም። ይምር እንደው ግቢ ላይ ያዣንቺ እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ። እንደው ምግሽ ለምሳሌ ንቅንቅ ታያለሽ። አትወጫትም። እንደዛ አይደለም እኮ ሻንጣው ራሱ እንዴት እንደቻለችውና እንዳወጣችሁ እሱ ነው የሚያውቀው። እንግዲህ ቤተሰቦች፣ የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሚቀጥለው የሚፈጠሩትን ነገሮች ወደ እናንተ ይዤ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።